ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ማክሰኞ ሐምሌ 21 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር አሃዶች በአገዛዙ ላይ መብረቃዊ ደፈጣ ጥቃት ፈጸሙ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ዳውንት ወረዳን ተቆጣጥሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ክንፍ የሆነችው 31ኛ ጽናት ክፍለ ጦር ከዳውንት ወረዳ ፈርጦ በወጣው የጠላት ሰራዊት ላይ የደፈጣ እርምጃ ተወሰደበት። የራምቦ ክፍለ ጦር በብልጽግና 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን አካሄደ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር አሃዶች በአገዛዙ ላይ መብረቃዊ ደፈጣ ጥቃት ፈጸሙ። ሐምሌ 19 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የ102ኛ ኮር አሃዶች በሰሜን ወሎ ዞን በራያ ቆቦ ወረዳ ከሮቢት ከተማ በቅርብ ርቀት በሚገኙ አካባቢዎች በአሚድና መንጀሎ 036 ቀበሌ በወሰዱት ጥቃት በጠላት ላይ ጉዳትም አደረሱ። ጥቃቱን የፈጸሙት የ102ኛ ኮር አሃዶች ጠላት ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ ጀነራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮችን በመያዝ ወደ ቆቦ ከተማ ለማለፍ በጉዞ ላይ ያለ ነበር። ጨፍጫፊውና እብሪተኛው የብልጽግና አገዛዝ በመላው አማራ ሕዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ በመሆኑ የ102ኛ ኮር ክንደ ብርቱዎችን መመከት ባለመቻሉ በሁሉም አቅጣጫ ወደ መጣበትም ወደ ወልዲያ ከተማና ሐራ ከተማም ፈርጥጧል። በመሆኑም መረጃው ቀድሞ የደረሳቸው የ102ኛ ኮር ነበልባሎች የደፈጣ ጥቃቱም በጠላት ላይ በሌሊት ተስበው ወታደራዊ ገዥ ቦታ በመያዝና በሶስት ግንባር ውጊያው በመክፈትም ማለትም በአሚድ በሮቤት ሁለተኛ ደረጃ ትምህርት ቤትና በመንጀሎ በነበረው አውደ ውጊያም ለራሱ የሰራዊት አባል ክብር የሌለው በመሆኑ በገሃድም ሬሳ ሳያነሳም ተበትነዋል። በተጨማሪም ጠላት ለጀባ ከአራዶም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ ዙ 23 አየር መቃወሚያ መሳሪያ በመያዝም ከወልዲያና ሐራ ከተማ ወደ ቆቦ የሚመጣውንም የዱካም ቡድን ለመቀበል 036 መንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለም የ102ኛ ኮር አሃዶችም ወታደራዊ ገዥ ቦታዎችን በመያዝ በወሰዱት ጥቃትም መቋቋም ባለመቻሉ ሙሉ በሙሉ ወደ ኋላም እግር አውጭኝ በማለትም እንዲያፈገፍግም ተደርጓል። በ102ኛ ኮር የሰራዊት አባላት የተጀመረው የደፈጣ ውጊያ ባህሪውን በመቀየር ወደ መደበኛ ወደ ውጊያም ተቀይሮ የጠላት 58 የሰራዊት አባላት ሲደመሰሱ 17 የሚሆኑ ደግሞ በሞትና በሕይወት መካከልም ወደ ወልዲያና ቆቦ ሆስፒታልም ገብተዋል። ልማደኞቹ የ102ኛ ኮር አሃዶችም ከላይ የተጠቀሱትን ከተማና ቀበሌዎችን በመቆጣጠር ቀጠናቸውን ሳያስደፍሩ የጠላትን አንገት በማስደፋትም አካባቢያቸውን ማስከብረዋል። በመጨረሻም የአማራ ሕዝብ ጭፍጨፋ እውን ለማድረግ የመጣው አገዛዝ የግል ወታደር የተለመደው ወታደራዊ ኦፕ የሌለው የከባድ መሳሪያ ድብደባ በማድረግ ምክንያት በአራዶም 08 ቀበሌ የአቶ ጫኔ ትኩዬ ልጅ በአሰቃቂ ሁኔታ በመግደልና በርካታ ንጹሐን አርሶ አደሮችን በማቁሰል የሕክምና አገልግሎት እንዳያገኙ ከልክሏል ሲልም የ102ኛ ኮር ሕዝብ ግንኙነት መምሪያ መረጃውን አድርሰውናል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ዳውንት ወረዳን ተቆጣጥሯል።
ሐምሌ 20 2018 ዓ.ም ዳውንት ወረዳን ከአገዛዙ ሰራዊት ሙሉ በሙሉ ማጽዳትም ተችሏል። የአገዛዙ ሰራዊት መዋቅሩን አፈራርሶና ተበታትኖ እግራ ውጭኝ በማለትም የፈረጠጠ ሲሆን በርካታ የሚሊሻና የፖሊስ አባላቶችም ተማርከዋል። የወረዳዋ ማህበረሰብም ነጻነቱን በፋኖ ክንድ በማግኘቱ ደስታቸውንም እየገለጹ ይገኛሉ። የዘር ተኮር ጭፍጨፋውን ስርዓት በጨጎማና ወቶዮ ቆላማ ቀበሌዎች ተበታትኖ ደመነፍስ እየፈረጠጠም ይገኛል። የብአዴን ሎሌና ተላላኪ አመራሮችም ከሚፈረጥጠው የጁላ ሰራዊት ጋር አብረው እየፈረጠጡ ነው ሲል የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ መረጃውን አድርሰውናል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ክንፍ የሆነችው 31ኛ ጽናት ክፍለ ጦር ከዳውንት ወረዳ ፈርጦ በወጣው የጥላት ሰራዊት ላይ የደፈጣ እርምጃ ተወሰደበት። ሐምሌ 20 2018 ዓ.ም ወርላ ደላንታን ከሚያገናኘው የጅጣ ድልድይ በረሃ ላይ 31ኛ ክፍለ ጦር ሁለተኛ ሻለቃ ደፈጣ በማድረግ በፋሽስቱ የብልጽግና ሰራዊት ላይ ውጤታማ ኦፕሬሽን ተፈጽሟል። ከዳውንት ወረዳ ከበባ አምልጦ ወደ ዋድላ ወረዳ ጋሸና ለመሸሽ ሲፈረጥጥ በነበረበት የጥላት ሰራዊት ላይ ማሽላወር ተብሎ በሚጠራ ቦታ ላይም ዶጋመድም ተደርጓል። የጥላት ማርከሻ የሆነችው የ31ኛ ክፍለ ጦር ሁለተኛ ሻለቃ በወሰደችው የደፈጣ ኦፕሬሽን ለቁጥር የሚያዳግት ያገዛዙ ሰራዊት ሲደመሰስ በርካታ ክላሽንኮፍ መሳሪያም ከፋኖቹ ክንድ ቁጥጥር ስር ውሏል ሲል የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያም መረጃውን ማድረሰውናል። የጀብደኛው ምኒልክ ዕዝ 105ኛ ኮር ለሚ ሮቢቴና ደማሲንቆ ከተሞችን ተቆጣጠረ። የምኒልክ ዕዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር ለሚ ሮቢቴና ደማሲንቆ ከተሞችን ተቆጣጥሯል። የ45ኛ መብረቅ ክፍለ ጦር አካል የሆነችው የደምሰው ጎጡ ሻለቃ ሐምሌ 20 ቀን 2018 ዓ.ም የመንግስት ሰራዊት መሽጎበት በነበረበት ቦታ ላይ ድንገተኛና መብረቃዊ ጥቃት በመሰንዘር ከተሞቹን ሊቆጣጠሩ ይቻሉት። በዚህም በደረሰበት ከባድ ምት ምክንያት የመንግስት ኃይል ምሽጉን ለቆ ወደ ወግዴ ከተማ ያፈገፈገ ሲሆን የለሚ ቀጠናም ሙሉ በሙሉ በቁጥጥር ስር ያዋሉት የሻለቃው አባላትም በርካታ የነፍስ ወከፍ መሳሪያዎችና ቁሳቁሶችን በቁጥጥር ስር መዋልም ችለዋል። የራምቦ ክፍለ ጦር በብልጽግና 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በጠላት ኃይል ላይ በአይነቱ ለየት ያለና የተሳካ ኦፕሬሽን ማካሄዱን የኮሩ ሚዲያና ኮሙኒኬሽን ክፍል ማስታወቀ። የኮሩ ሚዲያና ኮሙኒኬሽን ከግንባር ባደረሰ መረጃ ኦፕሬሽኑ የተፈጸመው ሐምሌ 20 2018 ዓ.ም ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባለው ጊዜ ውስጥ በተካሄደው ጠንካራ ውጊያ ነው። ይህ ኦፕሬሽን በይፋትና ጥሙጋ አውራጃ ስር በሚገኙ አርማንያ ክላስተር፣ አርማንያ ማፉድ፣ ገደባ ማፉድ የውሃ ታንከርና ማፉድ ሚካኤል ቤተክርስቲያን አካባቢዎች ላይ የተደረገም ኦፕሬሽን መሆኑንም ገልጿል። በእነዚህ ስፍራዎች ላይ ሰፍሮ በነበረበት የብልጽግና 103ኛ ኮማንዶ ክፍለ ጦር ላይ የማያዳግም እርምጃ መውሰዱንም የጠቀሰው ኮሩ የራምቦ ክፍለ ጦር ባደረገው ስልታዊ ውጊያ የጠላትን ምሽግ ማስለቀቁን፣ የጠላት ኃይልን መደምሰሱን እንዲሁም ሙትና ቁስለኛ በማድረግም መብረቃዊ ጥቃት መፈጸሙን ሲያሳውቅ በወገን ኃይል በኩል ያለምንም ጉዳት የተሳካ ኦፕሬሽን መስራቱንም ገልጸዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።